የከባድ መኪና አሽከርካሪዎች በነዳጅ ምርት ቅሸባ ተቸግረናል ሲሉ ቅሬታቸውን ለገበያ ሚዲያ አቅርበዋል። ከዚህ ጋር ተያይዞ ከማህበሩ የተሰጠንን ምላሽ እናደርሳችኋለን። በርካታ ቁጥር ያላቸው ከፍተኛ አመራሮች ከስራ መሰናበታቸው ተሰምቷል። ዝርዝሩን የምታደምጡት መረጃችን ነው። አገልግሎት እየሰጡ ያልሆኑ ህንፃዎችና ክፍት መሬቶች ሙሉ የንብረት ታክስ እንዲከፈልባቸው ሊደረግ መሆኑ ተሰምቷል። ከዚህ ጋር በተያያዘ የተሰማውን አዲስ አነጋጋሪ መረጃ የምናደርሳችሁ ይሆናል። ከታሪፍ ጋር በተያያዘ ቅሬታ ሲቀርብበት የነበረው የአዲስ አበባ ከተማ አውቶቡስ አገልግሎት ማብራሪያ ሰጥቷል። ዝርዝሩን ይዘነዋል፣ የምታደምጡት ይሆናል። ሰላም ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 13 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። አሁን ወደ ዝርዝር መረጃዎች እንለፍ። ኮርፖሬሽኑ 14 ከፍተኛ አመራሮችን ከስራ አሰናበተ። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የስራ አመራር ቦርድ ባካሄደው ጥብቅ የአመራር ብቃት ግምገማ 14 ከፍተኛ የስራ ኃላፊዎችን ከስራ ማሰናበቱን አስታውቀዋል። ሪፖርተር ጋዜጣ በኮርፖሬሽኑ ዋና ስራ አስፈጻሚ አቶ ሮቤል ጸጋይ የተፈረመው ደረሰኝ ባለው መረጃ መሰረት እርምጃው የተወሰደው በአመራሮች አፈጻጸምና በተቋማዊ አስተዳደር ላይ የታዩ ሰፊ ክፍተቶችን ተከትለው ነው። ቦርዱ ባደረገው ግምገማ የፕሮጀክቶች አፈጻጸም ከሚጠበቀው በታች መሆን፣ የተቋሙን የፋይናንስ አቅም ያዳከሙ ስልታዊ ውሳኔዎች መተላለፍ፣ የቁጥጥርና የተጠያቂነት ስርዓቶች በሚፈለገው ደረጃ ለመሰራት የሚሉ ነጥቦች ተለይተዋል። በዚህ መሰረት 14 አመራሮች ከታህሳስ 4 ቀን 2018 ዓ.ም ጀምሮ ከስራ የተሰናበቱ ሲሆን ውሳኔው የኮርፖሬሽኑን የመፈጸም አቅም ለማጠናከርና ተቋማዊ ለውጥ ለማምጣት የተወሰደ አስፈላጊ እርምጃ መሆኑ ተገልጿል። በቀጣይ ኮርፖሬሽኑ የተጓደሉ የአመራር ቦታዎችን በጊዜያዊ አመራሮች እንደሚተካና በቀጣይ ቀናት ዝርዝር መረጃዎችን ይፋ እንደሚያደርግም አስታውቀዋል። ተቋሙ ከማንኛውም ግለሰብ በላይ ነው ያሉት የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ሮቤል ጸጋይ ሁሉም ሰራተኞች ለተቋሙ ሀገራዊ ተልእኮ ስኬት በቁርጠኝነት እንዲሰሩም ጥሪ አቅርበዋል። ይህ የአመራር ለውጥ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ባሉ የመንግስት የልማት ድርጅቶች ላይ እየተካሄደ ያለው ተቋማዊ ሪፎርም አካል መሆኑ ተገልጿል። የዲጂታል መታወቂያ በገቢዎች ዘርፍ ላይ የሚስተዋሉ የአሰራር ብልሽቶችና ማጭበርበሮችን እያስቀረ ነው ተባለ። የገቢዎች ሚኒስቴር ከብሔራዊ መታወቂያ ፕሮግራም ጋር በመቀናጀት የመረጃ ቋቶችን ማስተሳሰሩ ግብር ከፋዮች ቀደም ሲል የነበረባቸውን የቢሮክራሲ እንግልት እንዲቀንሱና ተቋሙም ቀልጣፋ አገልግሎት እንዲሰጥ አስችሎታል ተብሏል። ከዚህ በፊት የግብር ከፋይ መለያ ቁጥር ወይንም ቲን ናምበር ለመስጠት እያንዳንዱ ግብር ከፋይ በአካል ተገኝቶ ፎቶና አሻራ መስጠት ይገደድ እንደነበር በአራዳ ክፍለ ከተማ ቅርንጫፍ አነስተኛ ግብር ከፋዮች የደንበኞች አገልግሎት ቡድን መሪ ገነት አዋሎ ተናግረዋል። አሁን ግን በፋይዳ መረጃ ቋት አማካኝነት ሂደቱ እጅግ ቀላል መሆኑን የገለጹት የአገልግሎት ቡድን መሪዋ የፋይዳ መረጃ በቀጥታ ወደ ገቢዎች የመረጃ ቋት ስለሚገባ ያለምንም መደራረብና ማጭበርበር የታክስ መለያ ቁጥር መስጠት ተችሏልም ብለዋል። በተጨማሪም ዲጂታል መታወቂያው ስራን ከማቅለሉም በላይ ደንበኞች ረጅም ሰዓት ሳይጠብቁ በዲጂታል ቁጥራቸው ብቻ አገልግሎት እንዲያገኙ መንገድ መክፈቱ ተገልጿል። እንዲሁም የፋይዳ ዲጂታል መታወቂያ ተቋማትን እርስ በርስ በማስተሳሰርና ግልጽነት ያለው አሰራር በመፍጠር የሀገሪቱን የዲጂታል ኢኮኖሚ ጉዞ እያፋጠነ እንደሚገኝ ተነግሯል። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የዋጋ ጭማሪ እንዳላደረገ አስታወቀ። የአዲስ አበባ ከተማ አውቶቡስ ተጠቃሚዎች አንዳንዴ አገልግሎቱን ለማግኘት በተሽከርካሪዎች እንዲሁም በትኬት ቆራጭ ፍቃደኝነት ላይ ተመስርተን ነው የምንገለገለው የሚል ቅሬታ ያቀረቡ ሲሆን ይህን ተከትሎ በድርጅቱ የአገልግሎት ዘርፍ ድጋፍ ዳይሬክተር የሆኑት አቶ እንዳልካቸው ከበደ ማብራሪያ ሰጥተዋል። በማብራሪያቸውም ድርጅቱ የአገልግሎት ታሪፍ ጭማሪ አድርጓል የሚል ቅሬታ ቢቀርብም የከተማ አውቶቡስ ተጠቃሚዎች አንዳንዴ የተራዘመ መስመር ሲጠቀሙ ከተጠቀሙት ታሪፍ በተጨማሪ ይከፍላሉ እንጂ የዋጋ ጭማሪ
ተደረገም ብለዋል። ከዚህ በተጨማሪ አዲስ አበባ ከተማ አውቶቡስ አገልግሎት ድርጅት አዳዲስ በተመሰረቱ የመኖሪያ አካባቢዎች ላይ የሚያጋጥም የትራንስፖርት እጥረት ለማስተካከል የመጠበቂያ ሰዓቱን በማሳጠር የትራንስፖርት አገልግሎቱ እንዲዳረስ ለማድረግ ጥረት ያደረኩ ነው ብለዋል። አክሎም አሽከርካሪው የተመደበበትን መስመር መቀየር አይችልም። ስለዚህ የተመደበበት መስመር አለ፣ ያንን መስመሮችን ተከትለን እንቆጣጠራለን። በተጨማሪም በአውቶቡሶቹ ላይ ዘመናዊ መቆጣጠሪያ ጂፒኤስ በመግጠም በሰዓታቸው የተንቀሳቀሱ ለመሆኑ ክትትል እናደርጋለንም ብለዋል። ድርጅቱ ምንም አይነት የታሪፍ ማሻሻያ ለማድረጉን የተናገሩት አቶ እንዳልካቸው በተጠቃሚዎች ፍላጎት የተራዘመ ተጨማሪ ጉዞ ሲኖር ነው የዋጋ ልዩነት የሚኖረው ያሉ ሲሆን ዳይሬክተሩ አክለውም የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ከአገልግሎት አሰጣጥ ጋር በተያያዘ ቅሬታ ያለው ማንኛውም ተገልጋይ በተቋሙ የአጭር ቁጥር 8981 በመደወል አቤቱታ ማቅረብ እንደሚችል አስታውቀዋል። የተቀናጀ የሳይበር ደህንነት ስርዓት አለመኖር የዲጂታል ክፍያ ስርዓቱ ላይ ስጋት ጥሏል ተባለ። በኢትዮጵያ በፍጥነት እያደገ የመጣውን የዲጂታል ክፍያ ስርዓት የተከፋፈለ ወይንም ያልተቀናጀ የሳይበር ደህንነት አቀራረብ ከፍተኛ ስጋት እየደቀነበት መሆኑን የኢትዮጵያ ብሔራዊ ባንክ አስታውቋል። በዚህ ሳምንት ይፋ የተደረገው ሁለተኛው ብሔራዊ የዲጂታል ክፍያ ስትራቴጂ እንደሚያመላክተው በፋይናንስ ተቋማት መካከል የተቀናጀ የመረጃ ልውውጥና የመከላከያ ስርዓት አለመኖር ለሳይበር ጥቃቶችና ለተራቀቁ የፋይናንስ ማጭበርበሮች አመቺ ሁኔታ መፍጠሩ ያሳያል። በስትራቴጂው ላይ እንደተመላከተ ከሆነም በአሁኑ ወቅት የሳይበር ጥቃቶች ሲሰነዘሩ ተቋማት መረጃን ለብቻቸው የመያዝ ዝንባሌ ይታይባቸዋል። ይህም አንዱ ባንክ ላይ የተከፈተ ጥቃት በሌላው ላይ በቀላሉ እንዲደገም ዕድል የሰጠ መሆኑ የተገለጸ ሲሆን በተለይም እንደ ፊሺንግ፣ ራንሰምዌርና የመረጃ መዝረፍ ጥቃቶች በከፍተኛ ሁኔታ እየጨመሩ መሆናቸው ተጠቁሟል። ይፋ በተደረገው መረጃ መሰረት እንደ አውሮፓውያን አቆጣጠር በ2024 በዲጂታል የፋይናንስ ስርዓቱ ላይ የደረሰው የማጭበርበር ወንጀል ኪሳራ 1.3 ቢሊዮን ብር ደርሷል። በ2024 የመጀመሪያ አጋማሽ ብቻ 4623 የሳይበር ጥቃት ሙከራዎች የተመዘገቡ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ115 በመቶ ጭማሪ ያለው ነው። ይህንን ክፍተት ለመሙላትም የኢትዮጵያ ብሔራዊ ባንክና የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በጋራ በመሆን አዲስ የሳይበር ደህንነትና የፋይናንስ ማጭበርበር መከላከያ መመሪያ እንዲያወጡ የተወሰነ ሲሆን የአዲስ መዋቅር የሳይበር ስጋቶች ሲከሰቱ በቅጽበት መረጃዎችን ለሁሉም የፋይናንስ ተቋማት ማሰራጨት፣ በሁሉም ባንኮችና የክፍያ አገልግሎት ሰጪዎች መካከል ወጥ የሆነ ደህንነት ጥበቃ እንዲኖር ማድረግና በዲጂታል ክፍያ ማጭበርበር ሰለባ ለሚሆኑ ደንበኞች ካሳ የሚከፈልበትና የፋይናንስ ተቋማት ተጠያቂ የሚሆኑበትን ግልጽ መመሪያ ማውጣትን የመሳሰሉ ተግባራት ያከናውናል ተብሎ ይጠበቃል። ከዚህ በተጨማሪ መንግስት የፋይዳ ብሔራዊ ዲጂታል መታወቂያን ለሁሉም የባንክ አካውንቶች እንደ ዋነኛ መታወቂያ እንዲያገለግል ለማድረግ የወሰነ ሲሆን ይህም ማንነትን በማጭበርበር የሚፈጸሙ ወንጀሎችን ለመቀነስ እንደ ትልቅ መፍትሄ ተወስዷል። በአጠቃላይ የኢትዮጵያ ዲጂታል ኢኮኖሚ ጉዞ ስኬታማ እንዲሆን የሳይበር ደህንነት ጉዳይ ከተቋማት ጥረት ባለፈ እንደ ሀገር የተቀናጀ አመራር ሊሰጠው እንደሚገባም ስትራቴጂው አጽንኦት ሰጥቷል። ለስደተኞች የሚቀርበው እርዳታ በአስቸኳይ የገንዘብ ድጋፍ ካልተደገፈ መርሃ ግብሩ ሙሉ በሙሉ ሊፈርስ እንደሚችል ተነገረ። በኢትዮጵያ የሚገኙ የሰብአዊ መብት ተሟጋች ድርጅቶችና መንግስታዊ ተቋማት ለስደተኞች የሚቀርበው እርዳታ በአስቸኳይ የገንዘብ ድጋፍ ካልተደገፈ መርሃ ግብሩ ሙሉ በሙሉ ሊፈራርስ እንደሚችል አስጠንቅቀዋል። በአሁኑ ወቅት በኢትዮጵያ የሚገኙ ከ1.1 ሚሊዮን በላይ ስደተኞች የህይወት አድን አገልግሎት መቋረጥ ስጋት ደቅኖባቸዋል ሲሉ የኢትዮጵያ ስደተኞችና ተመላሾች አገልግሎት፣ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽንና የዓለም ምግብ ፕሮግራም ባወጡት የጋራ መግለጫ አስታውቀዋል። ከፍተኛ ቁጥር ያላቸው ስደተኞች የምታስተናግድ ሀገር የሆነችው ኢትዮጵያ በሱዳንና በደቡብ ሱዳን ባለው ግጭት እንዲሁም በሶማሊያ ባለው ድርቅ ምክንያት ከፍተኛ የስደተኞች ፍሰት እያስተናገደች ትገኛለች። ይሁን እንጂ በገንዘብ እጥረት ምክንያት የረድኤት ድርጅቶቹ በ2025 የሚያቀርቡትን የአደጋ ጊዜ አቅርቦት በ70 በመቶ ለመቀነስ የተገደዱ ሲሆን ድርጅቶቹ ለሚቀጥሉት 6 ወራት ስራቸውን ለማስቀጠል $90 ሚሊዮን በአስቸኳይ እንደሚፈልጉ መግለጻቸው ተሰምተዋል። በዚህም የዓለም ምግብ ፕሮግራም ለ780 ሺህ ስደተኞች የሚሰጠውን ምግብ ከመደበኛው በ60 በመቶ በመቀነስ በቀን 1000 ካሎሪ በታች እንዲያገኙ ለማድረግ የተገደደ ሲሆን በዚህም በስደተኛ ካምፖች ውስጥ የምግብ እጥረት መጠን ከ15 በመቶ በላይ ሲጨምር የህፃናት የሞት መጠን ደግሞ በ2025 ብቻ ወደ 4.7 በመቶ ከፍ ብሏል። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን ኢትዮጵያ ስደተኞችን የመጠበቅ ግዴታዋን እየተወጣች ቢሆንም የከባድ ኃላፊነት መንግስት ብቻውን ሊሸከም የሚችለው አይደለም ብለዋል። በመሆኑም በዚህ ወቅት የሰብአዊ ጥፋትን ለማስወገድ ዓለም አቀፍ ድጋፍ የግድ ያስፈልጋል ሲሉም የሁኔታውን አሳሳቢነት አስረድተዋል።
የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ይደርሱ ያሉትን የሰዓቱን ዜናዎቻችን በመከታተል ላይ ትገኛላችሁ። በማስከተል ደግሞ በዝርዝር ለመመልከት የመረጥነውን ጉዳይ እናደርሳችኋለን። የከባድ መኪና አሽከርካሪዎች በነዳጅ ምርት ቅሸባ ተቸግረናል ሲሉ ቅሬታቸውን ለገበያ ሚዲያ አቅርበዋል። ዝርዝሩን ቤተልሔም ሰለሞን ታቀርበዋለች። የከባድ መኪና አሽከርካሪዎች በነዳጅ ምርት ቅሸባ መቸገራቸውን ገለጹ። በኢትዮጵያ የተለያዩ አካባቢዎች ተንቀሳቅሰው የሚሰሩ የከባድ መኪና አሽከርካሪዎች በነዳጅ ማደያዎች በሚያጋጥማቸው የነዳጅ ምርት ቅሸባ መቸገራቸውን ለገበያ ሚዲያ ተናግረዋል። በነዳጅ ማደያዎቹ ተገኝተው የሚቀዳላቸው ነዳጅ ሊትር እና የሚከፍሉት ሊትር ቁጥር እንደሚለያይ እንዲሁም ከ300 ሊትር በትንሹ ከ30 እስከ 40 ሊትር የሚሆን ነዳጅ ይቀሸባል ሲሉ ስማቸው እንዲጠቀስ ያልፈለጉ የከባድ መኪና አሽከርካሪ ገልጸዋል። የጭነት መኪና እንደሚያሽከረክሩ የሚናገሩት አሽከርካሪው ንግድ ቢሮዎች ጥቆማ ደርሷቸው ለማጣራት ሲሄዱ መምጣታቸውን በመስማት ማደያዎቹ ቀድመው እንደሚያስተካክሉ ተናግረዋል። አያይዘውም ማደያዎቹ ማሽኑን ቀድመው በማስተካከል የነዳጅ ቅሸባው እንደሚያካሂዱ ተናግረው ይህም በአዲስ አበባ አንዳንድ ቦታዎችና ከአዲስ አበባ ውጭ ባሉ አንዳንድ ከተሞች ላይ እንደገጠማቸው አብራርተዋል። ሌላኛው ለገበያ ሚዲያ ቅሬታቸውን ያሰሙት ስማቸው እንዳይጠቀስ የፈለጉ አሽከርካሪ ደግሞ አንዳንድ ግለሰቦች ከማደያ ባለቤቶች ጋር በሚያደርጉት ስምምነት ማደያውን ከተከራዩ በኋላ 100 ሊትር ነዳጅ ሲቀዱ እስከ 15 ሊትር ተቀንሶ እንደሚቀዳላቸው ተናግረዋል። አሽከርካሪው መኪናቸው 400 ሊትር ታንከር ማለትም 800 ሊትር ታንከር እንዳለው ጠቅሰው ከዛ ላይ 400 ሊትር በሚይዘው ታንከራቸው ሲቀዱ 450 ሊትር አካባቢ ተቀድቷል ብለው ከታንከሩ በላይ እንደሚያስከፍሏቸው አስረድተዋል። በየትኞቹ የሀገሪቱ አካባቢዎች ይህ የነዳጅ ማጭበርበር ወይም ቅሸባ እንደገጠማቸው ከገበያ ሚዲያ ለቀረበላቸው ጥያቄ ሞጆ፣ ሐዋሳ፣ ሻሸመኔና በደቡብ ኢትዮጵያ ክልል ይርጋ ጨፌ አካባቢ ባሉ አንዳንድ ማደያዎች ላይ ይህን ድርጊት መመልከታቸውን ጠቅሰዋል። በተጨማሪም ማደያዎቹ ማሽኑን አስተካክለው ስለሚጠብቁ የተቀዳውን ቁጥር እንደማያሳያቸውና በዚህም መማራራቸውን አብራርተዋል። በጉዳዩ ዙሪያ ያነጋገርናቸው የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ስራ አስፈጻሚ ፕሬዝዳንት ዳንኤል ተመቸው በበኩላቸው በመረጃ ደረጃ ስለ ጉዳዩ እንደሚሰሙ አንስተው ለማህበራቸው ይሄ ነው የሚባል ማስረጃ ያለው ቅሬታ ቀርቦ እንደማያውቅ ተናግረዋል። አጋጥሞናል ብለዋል ብዙ ሰዎች። አሁን ለምሳሌ የዘመናዊ መኪኖች ላይ የሚበላው ነዳጅ ይታወቃል። ከአዲስ አበባ ተነስቶ ለምሳሌ አዋሽ ሲደርስ የበላውን ነዳጅ የወሰደውን ነዳጅ እዛ ላይ ይጽፋል። ይሄን ያህል ወስዷል ብሎ ይጽፋል። ስለዚህ በዛ ልክ ለምሳሌ ከአዲስ አበባ አዋሽ ድረስ ከዚህ ፉል አድርጎ ሄዶ አዋሽ ላይ 200 ሊትር የሚፈጅበት ከሆነ ወይ 150 ሊትር የሚፈጅ ከሆነ 150 ሊትር ብሎ መኪናው ይጽፋል። እዛ ላይ ስትቀጂ ግን 180 190 ሊወስድ ይችላል። ስለዚህ ያን ልዩነት ያዩና ልክ ነው እንደዚህ አይነት ነገር አጉዶታል። ይሄ ለምንድን ነው ይባላል አለ። ስህተቶች እኮ ይኖራሉ። ግን ያንን በምን መስረጃ በምን ኤቪደንስ ነው እንደ ማህበር የምትሰጠው? ችግሮቹ አሉ። ያንን ነገር ተከታትሎ ይሄንን ሰምቶ የሚመለከተው አካል በየጊዜው ማሽኖቹ ላይ ቁጥጥር ማድረግ ያለበት የሚመለከተው አካል ነው ማለት ነው። እኛ ያንን ማሽን ጠርዘን አስተካክለን ይሄ ነው ጎሏል፣ ይሄ ትክክል አይደለም የማለት ስልጣኑ ስለሌለን ማለት ነው። በዚህም ማህበሩ ማስረጃ ስለሌለውና በጉዳዩ ላይ መፍትሄ ማበጀት ስልጣን ስለሌለው የሚመለከተው አካል ቁጥጥር እንዲያደርግ ጠይቀዋል። እኛውን በዚህ ላይ በመር ደረጃ እንሰማለን፣ ግን ምን ኤቪደንስ አለን? እንደዚህ ነው ለማለት ይከብዳል። አለ ተብሎ ይወራል፣ ግን በምን መረጃ ነው አሁን አስተያየት የምሰጥሽ? እንደዚህ ነው ብል የሚመለከተው አካል ደግሞ በምን ኤቪደንስ ተነስተ ነው ይሄን አስተያየት ሰጠው ይለኛል። አስተያየት ለመስጠት የሚመለከተው አካል የሚመልሰው ይመስለኛል ብዬ ነው የማስበው። እኛ እንደ ማህበር እኛ ጋር ቀርቦ አያውቅም። ግን ያው ዝም ብሎ ሾፌሮች ያው እኛም ስራው ስላለን እንደዚህ ነው ይባላል፣ ወሬ ይሰማል እንጂ በማህበር ደረጃ ይሄን እንዲያርጉልን ብለን የቀረበ የለም። ቢቀርብልንም ደግሞ እኛ መመለስልሽ እንደ ማህበር ሆኜ ነው እየመለስኩልሻለሁ። እንደ ማህበር አስተያየት ብሰጥ እኔ በግሌ አይደለም የምሰጠው፣ ማህበሩን ወክዬ ነው የምሰጠው። ያ ደግሞ የሚያስጠይቀኝ ይሆናል ማለት ነው። ስለዚህ ምንድነው እነዚህ የሚመለከታቸውን እያንዳንዱ ነዳጅ ማደያ ላይ ቁጥጥር ይደረግ የለ ተደርጎ ታሽጎ ነው እንትን የሚያደርገው ደረጃ መዳቢ ራሱ ማለት ነው። በዚህ ይታሰራል። እነሱ የሚሰሩት የሚያስተካክሉት አለ፣ ባለሙያ ሄዶ ነው እንትን የሚያደርገው። ስለዚህ የሚመለከተው አካል እነሱ ነው መጠየቅ ያለባቸው። እነዚህን ጥያቄዎች በመያዝ ወደ ኢትዮጵያ ነዳጅና ኢነርጂ ባለስልጣን ደውለን ምላሽ የጠየቅን ቢሆንም እስካሁን ምላሽ ያላገኘን በመሆኑ ከባለስልጣኑ የሚሰጠውን ምላሽ በሌላ ዘገባ ይዘንላችሁ የምንቀርብ ይሆናል።
አገልግሎት እየሰጡ ያልሆኑ ህንፃዎችና ክፍት መሬቶች ሙሉ የንብረት ታክስ እንዲከፈልባቸው ሊደረግ ነው ተባለ። የህዝብ ተወካዮች ምክር ቤት በቅርቡ ባጸደቀው አዲሱ የንብረት ታክስ አዋጅ ቁጥር 1365/2017 መሰረት በከተማ ክልል ውስጥ የሚገኙና በበቂ ሁኔታ ጥቅም ላይ ያልዋሉ ህንፃዎችና ክፍት መሬቶች በሙሉ ሙሉ የከተማ ግብር እንዲከፍሉ መወሰኑ ተገልጿል። የአዲስ የህግ ማዕቀፍ በዋናነት በከተሞች የሚስተዋለውን የቦታ ግምትን ለመቀነስና የከተማ መሰረተ ልማት ግንባታዎችን በራስ አቅም ለመደገፍ ያለመ መሆኑን የገንዘብ ሚኒስቴር አስታውቋል። በአዋጁ መሰረት ለማንኛውም ንብረት የሚከፈለው የታክስ መጠን እንደ ንብረቱ የገበያ ዋጋ ወይንም እንደ አዲስ ለመገንባት በሚጠይቀው ወጪ 25 በመቶ ላይ ተመስርቶ የሚሰላ ሲሆን በህንፃዎችና በቤት ማሻሻያዎች ላይ የሚጣለው ታክስ ከንብረቱ ግምታዊ ዋጋ ከ0.1 እስከ 1 በመቶ ባለው ክልል ውስጥ እንዲሆን ተወስኗል። በተጨማሪም ለመሬት አጠቃቀም መብት ደግሞ በየዓመቱ ከሚገመተው የንብረት ዋጋ 0.2 በመቶ እስከ 1 በመቶ ድረስ ታክስ እንዲከፈል የሚደረግ ሲሆን ይህንን የታክስ ገቢ የመሰብሰብና የማስተዳደር ሙሉ ስልጣን ለከተማ አስተዳደሮችና ለማዘጋጃ ቤቶች ተሰጥቷል። ይህም ከተሞች የራሳቸውን ገቢ በማመንጨት ነዋሪዎቻቸውን በበለጠ ሁኔታ እንዲያገለግሉ እድል የሚሰጥ ነው ተብሏል። ቀደም ሲል የነበረው አሰራር በከተሞች ውስጥ የሚገኙ ሰፋፊ ቦታዎችና ህንፃዎች ሳይለሙ ወይንም ጥቅም ላይ ሳይውሉ ለረጅም ጊዜ እንዲቀመጡና ለዋጋ ግሽበት ምክንያት እንዲሆኑ በር ከፍቶ ቆይቷል የተባለ ሲሆን አዲሱ የታክስ ስርዓት ግን ባለቤቶች ንብረቶቻቸውን በፍጥነት ወደ ልማት እንዲያስገቡ ወይንም ለተሻለ አገልግሎት እንዲያውሉ የሚያስገድድ ይሆናል ተብሏል። ይህ አዋጅ በዝቅተኛ ገቢ ላይ ባሉ ዜጎች ላይ ጫና እንዳይፈጠር በጥንቃቄ እንደሚተገበር የተገለጸ ሲሆን የታክስ ምዘናውም ፍትሐዊ ሀብት ክፍፍልን ለማምጣት በሚያስችል መልኩ እንደሚከናወን ታውቋል። በመጨረሻም አሜሪካ በሶሪያ ላይ በፈጸመችው ጥቃት 70 የአይኤስአይኤስ የጦር ሰፈሮች አወደመች። የአሜሪካ ጦር በሶሪያ በሚገኙ የኢስላሚክ ስቴት ወይንም አይኤስአይኤስ ይዞታዎች ላይ ኦፕሬሽን ሃውክ አይ ስትራይክ የተሰኘ መጠነ ሰፊ አየር ጥቃት መፈጸሟን የአገሪቱ መከላከያ ሚኒስቴር አስታውቀዋል። ዛሬ ታህሳስ 11 ቀን 2018 ዓ.ም የተሰነዘረው ይህ ጥቃት ባለፈው ሳምንት በፓልሚራ ከተማ ለተገደሉ 2 አሜሪካውያን ወታደሮች የተሰጠ የአጸፋ ምላሽ መሆኑ ተገልጿል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ መሰረት በጥቃቱ በመካከለኛው ሶሪያ የሚገኙ ከ70 በላይ የሽብር ቡድኑ መደበቂያዎች፣ የጦር መሳሪያ ግምጃ ቤቶችና የመሰረተ ልማት አውታሮች ኢላማ ተደርገዋል። በኦፕሬሽኑ ላይ ኤፍ-15 እና ኤፍ-16 ጄቶች፣ ኤ-10 የውጊያ አውሮፕላኖች እንዲሁም አፓቼ ሄሊኮፕተሮች የተሳተፉ ሲሆን ከ100 በላይ ትክክለኛ ዓላማቸውን የሚመቱ ሚሳኤሎች ጥቅም ላይ ውለዋል። ይህ እርምጃ የአዲስ ጦርነት መጀመሪያ ሲሆን በአሜሪካውያን ላይ ለተሰነዘረው ጥቃት የተሰጠ የበቀል እርምጃ ነው ያሉት የአሜሪካ መከላከያ ሚኒስትር ፔት ሄግሴት ማንኛውም አሜሪካውያንን ኢላማ የሚያደርግ አካል የትም ቢሄድ አድነን እንደምናጠፋው ማሳሰቢያ ነው ብለዋል። ይህ ጥቃት የተፈጸመው ከዮርዳኖስ የአየር ኃይል ጋር በቅንጅት መሆኑ የተገለጸ ሲሆን አዲሱ የሶሪያ መንግስትም ለጥቃቱ ሙሉ ድጋፉን ሰጥቷል። የሶሪያው መሪ አህመድ አልሻራ አገራቸው ሽብርተኝነትን ለማጥፋት ከአሜሪካ ጋር በቅርበት እንደምትሰራ በድጋሚ አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በአሜሪካ ላይ ጥቃት የሰነዘሩ አሸባሪዎች ከዚህ በፊት አይቶት የማያውቁት ጠንካራ እርምጃ ይወሰድባቸዋል ሲሉ አስጠንቅቀዋል ሲል አልጀዚራ አስነብበዋል። ጥቃቱ የተሰነዘረው ባለፈው ታህሳስ 4 ቀን 2018 ዓ.ም በሶሪያ ፓልሚራ አቅራቢያ በደረሰም ድንገተኛ ጥቃት የብሔራዊ ጥበቃ አባላት የሆኑት ኤድጋር ብራይን እና ዊሊያም ናትናኤል ሃዋርድ እንዲሁም አያድ ማንሱር የተባለ ሲቪል አስተርጓሚ መገደላቸውን ተከትሎ ነው። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሪ ተመናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካን ዶላር በ177 ብር በመግዛት 180 ብር ከ54 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 225 ብር ከ75 ሳንቲም ተገዝቶ 230 ብር ከ26 ሳንቲም ተሽጧል። አንዱን ዩሮ 200 ብር ከ25 ሳንቲም ተገዝቶ 204 ብር ከ25 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 214 ብር ከ03 ሳንቲም ተገዝቶ 218 ብር ከ31 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 46 ብር ከ79 ሳንቲም ተገዝቶ 47 ብር ከ72 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 45 ብር ከ79 ሳንቲም ተገዝቶ 46 ብር ከ70 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 23 ብር ከ67 ሳንቲም ተገዝቶ 24 ብር ከ14 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሪ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 11 ቀን 2018 ዓ.ም ምዕራፍ 1 ቀን የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እንመኛለን። ሰላም።